የአማራ ፋኖ ብሔራዊ ንቅናቄ ትግሉን ለሚደግፉ የሚዲያ ተቋማት ድርጅታዊ የሥራ መመሪያ በሕዝብ ግንኙነት መምሪያው በኩል አውጥቷል። ዝርዝር አለን። ይህ አሸባሪው የብልጽግና ቡድን ሰራዊትና አመራር የፋኖ ቤተሰብ ናችሁ በማለት ንጹሐንን ንብረት እየዘረፈ ውድመትም እያደረሰ ይገኛል። ተጨማሪ አለን። ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያን የዛሬ ጥር 19 2018 ዓ.ም የረፋድ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ፋኖ ብሔራዊ ንቅናቄ ትግሉን ለሚደግፉ የሚዲያ ተቋማት ድርጅታዊ የሥራ መመሪያ በሕዝብ ግንኙነት መምሪያው በኩል አውጥቷል። የአማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች ጊዜያዊ አሰራር ስነ ስርዓት አቅጣጫ ተላልፏል። የሕዝብ ግንኙነት መምሪያው በመልእክቱ እንደሚታወቀው ላለፉት 3 ዓመታት መሬት ላይ ያለው ትግል አንድ ወጥ ድርጅት ያልታቀፈ ሆኖ መቆየቱ የትግሉ ደጋፊ ሚዲያዎች በተለያየ ፍረጃና መካሰስ ውስጥ እንዲቆዩ ምክንያት ሆኗል ብሏል። በተለይም ቡድናዊ አሰላለፍ፣ ልዩ ፍላጎትና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል። ስለሆነም ጥር 9 ቀን 2018 ዓ.ም የተመሰረተው አታጋይ ድርጅታችን የትግሉ ደጋፊ ሚዲያ አካላትን በድርጅቱ የአሰራር መርህ መሰረት መደገፍና የመመራት ኃላፊነትን መወጣት ይኖርበታል ብሏል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ የህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና ፕሮፓጋንዳ እንዲሁም ፖለቲካል አክቲቪዝም ዘርፍ የምትሳተፉ የሚዲያ ባለቤትና ባለሙያዎች የሆናችሁ አካላት ቀጥሎ የተዘረዘሩትን የአሰራር አቅጣጫዎች ተከትላችሁ እንድትሰሩ በጥብቅ እናሳስባለን ብሏል መምሪያው። አንደኛ፣ ድርጅቱ አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንድን አመራር በተለየ መንገድ ማወደስና ትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ አለመስራት። ሁለተኛ፣ አፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያውም ዘርፍ ያሉት የይቅርታ መድረክ እንዲፈጥሩ ማድረግና የውስጥ መጠላለፉን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር። ሶስተኛ፣ በዚህ የህልውና ትግል ውስጥ የድርጅቱን መርህ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ዲሞክራሲያዊ መተጋገል አግባብ መርህ ውጪ የድርጅት መስመርና መርህ በመጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸው በህዝብ ዘንድ እንዲታወቅ ማድረግ። አራተኛ፣ ትግሉን መደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል መሆኑን በመረዳት ሚዲያ ባለቤትና ባለሙያዎች የድርጅት አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ በዚያ መስመር መሰለፍ። አምስተኛ፣ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሐሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት ማቅረብና መሟገት። ስድስተኛ፣ በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣትና በዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝብ ውስጥ ጥርጣሬ ያለመፍጠርና መሰል መርሆችን የኤዲቶሪያል ፖሊሲያችሁ አካል በማድረግ ትግሉንና ድርጅታችሁን በመርህ መደገፍና የድርጅቱን ውሳኔ አክብራችሁ መስራት ከእናንተ የሚጠበቅ ኃላፊነት ነው። በመሆኑም ድርጅታችን በቀጣይ የሚዲያን የትግል አግባብ፣ አሰራር፣ ተግባርና ኃላፊነትን በሚመለከት ግልጽ መመሪያ የሚያወጣ ሲሆን እስከዚያ ድረስ ይህ የአሰራር ስነ ስርዓት ጊዜያዊ አቅጣጫ በሁሉም የድርጅት ደጋፊ ሚዲያና ባለሙያዎች እንዲተገበር ለማሳሰብ እንወዳለን ብሏል። የአማራ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ። ወደ ሌሎች መረጃዎቻችን ስናመራ የአሸባሪው የብልጽግና ቡድን ሰራዊትና አመራሩ የፋኖ ቤተሰብ በማለት የንጹሐንን ንብረት ላይ ዘረፋና ውድመት አድርሷል። አረመኔው አብይ አህመድ ህዝብን እየተበቀለው ይገኛል። ፋኖን ገጥሞ ትጥቅ ማስፈታት ሲያቅተው ፋኖ ቤተሰቦች ላይ እርምጃ እየወሰደ ይገኛል። ጦርነቱ ከጀመረ አንስቶ በርካታ የፋኖ ቤተሰቦች ተገድለዋል፣ ንብረታቸው ወድሟል፣ ተዘርፏል። ከቀናት በፊት ሜጫ መሃል ገነት የሚኖሩትን የፋኖ መሪን አባት ወንድምና ሌሎች ቤተሰቦችን ባሰቃቂ ሁኔታ መረሸኑን በለስ ሚዲያ ዘግቦ ነበር። ዛሬም በቀኝ አዝማች ስሜነ ደስታ እንጅባራ ሻለቃ በሚገኘው የአከና ቀበሌ ነዋሪ የሆነችዋን ወይዘሮ አበባ መኮንን የአማራ ህዝብ የህልውና ትግል ከጀመረ ጊዜ ጀምሮ በብልጽግናው ስርዓት መንግስት አመራሮችና የጸጥታ አካላት ትግል ውስጥ ያለውንና ከትግል በፊት የፈታሹን አቶ የኔው ፈጠነን፣ ልጅሽን ፋኖ ያረጋል የኔውንና ወንድምሽን ፋኖ መልካሙ መኮንንን ከአማራ ህዝብ ትግል አስወጥተሽ ወደ መንግስት እንዲገቡ እስካላደረግሽ ድረስ ቺም የፋኖ ደጋፊ ስለሆንሽ
ከፍተኛ ጉዳት እናደርስብሻለን በማለት ተደጋጋሚ ሲዝቱባት የነበሩና ያሉትን ዛቻን በተግባር በመፈጸም በእርሷና በልጆቿ ንብረቶች ላይ ከፍተኛ ጉዳት እያደረሱባት ይገኛሉ። እስካሁን እርሷን ከማንገላታት በተጨማሪ የእርሷና የልጆቿ በሆኑት ንብረቶቿ ላይ ውድመት አድርሰውባታል። አንድ መኖሪያ ቤት ሶፋ ወንበርን ጨምሮ ሙሉ ንብረቱ ተዘርፏል፣ እንዲሁም ወድሟል። አንድ የልጇ መኖሪያ ቤት ሶፋ ወንበርን ጨምሮ በተመሳሳይ ንብረቱ ተዘርፏል፣ ወድሟል። ይህ መካከለኛ ሱቅ ሙሉ ንብረት ተዘርፏል። አንድ ባጃጅ ተጭኖ ተወስዷል። አንድ ሞተር ብስክሌትም በተመሳሳይ ተጭኖ ተወስዷል። ሁለት የጭነት መኪና ሙሉ የችግኝ እንጨት ተቆርጦ ተጭኖ ወስዷል። መንግስት አመራሮች እና የጸጥታ አካላት ተዘርፈው የተወሰዱ የቀንድ ከብቶችም ድልብበሮች በቁጥር 4 ሲሆኑ እንዲሁም ላሞች 6፣ በድ ላሞች 4፣ ድልብ ጊደሮች 1፣ ቦሳ ጥጆች 2፣ ጎረምሳ ጥጆች 2 እና ድምሩ 19 ከብቶች ተዘርፈው ተወስዷል። ከነዚህ ከብቶች ውስጥ 19 የቀንድ ከብቶችም ተዘርፈው ተወስዷል። ከነዚህ ከብቶች ውስጥ አጠቃላይ የፈረንጅ ከብቶች ብዛት 14 ናቸው። እንዲሁም ጥር 13 ቀን 2018 ዓ.ም እንዲሁም የሴት ልጃቸው 30 በጎችም ተዘርፈው ተወስዷል ተብሏል። ይህ ሁሉ በደል መድረሱን ፋኖ መልካሙ መኮንን ወይም የተጎጂ ወንድም ክፍለ ጦሩ ህዝብ ግንኙነት ክፍል መረጃዎችን አድርሷል። ይህ ስርዓት አውዳሚና የጸረ አማራዎች ስብስብ የሆነውና ሁሉም በሚችለው ሁሉ አስተዋጽኦ በማድረግና በአንድነት ታግሎ ለተጎጂዎች ፍትህን መላው የአማራ ህዝብና ኢትዮጵያውያን ነጻነትን ማጎናጸፍ ይጠይቃል ሲል አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። በሌላ መረጃ ወደ አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነውዝ ከሰም 2ኛ ኮር ሚኒሻና የመከላከያ አባላት መቀላቀላቸው ተሰምቷል። ይህ አገዛዙ ጦር በየቦታው እየከዳ ካምፑ ባዶውን እየቀረ ይገኛል። ያለ ዓላማ አልሞትም እያለ ብዙ ወደ ፋኖ እየተቀላቀለም ይገኛል። ይህ ኃይለማርያም ማሞ ክፍለ ጦር አሁን በፊት ከ60 በላይ የሚሊሻና የመከላከያ አባላትን ወደ ክፍለ ጦሩ ስቦ ያስገባ ሲሆን በዚህ 2 ቀን ብቻ 8 የሚሊሻና መከላከያ አባላትን ስቦ አስገድቷል። ይህ አማራ ፋኖ ብሔራዊ ንቅናቄ ወይም አፋብን አንድነቱ ከተመሰረተ ማግስት ጀምሮ ወደ ክፍለ ጦራችን የተቀላቀሉ የሚኒሻና የመከላከያ አባላት እንዳሉት እስካሁን ስንጠብቅ የነበረው አማራ ፋኖ አንድነት በመመስረቱና የፋኖ አንድ ላይ መሆን የአማራን ትግል በአንድ ላይ ሆነ እንድንታገልና ጥያቄዎች እንድናስመልስ ምቹ ድል መሆኑን አውቀን ከነሙሉ ትጥቃችን ተቀላቅለናል ብለዋል ሲል የገለጸልን የአማራ ፋኖ ብሔራዊ ንቅናቄ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር ሪፖርተር ነው። በሌላ መረጃ በእነ ሰለሞን ፍቃዱ ጣሴ መዝገብ ሽብር ወንጀል የተከሰሱ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። ተከሳሾች ጥር 18 ቀን 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተገኙ ሲሆን መዝገቡ የተቀጠረው በዋስትና ተፈተው ጉዳያቸውን በውጭ ሆነው በሚከታተሉ ተከሳሾች ላይ ተጨማሪ 4 ምስክሮች ይመስክሩ ወይ ሳይመስክሩ በሚለው ጉዳይ የተደረገውን የግራ ቀኙን ክርክር መርምሮ ይህን ለመስጠት በሚል ነበር የተቀጠረው። ዕለቱ የግራ ዳኛ ጌትነት መዲና ስላልነበሩ ሚል ሰበብ ለጥር 20 2018 ተቀጥሯል ብለዋል ምንጮቻችን። በሌላ ዜና የተባበሩት መንግስታት የደቡብ ሱዳን ሰራዊት አዛዥ ማንንም እንዳትመሩ በሚል ያስተላለፉትን ትዕዛዝ አውግዟል። የተባበሩት መንግስታት አንድ የደቡብ ሱዳን ከፍተኛ ወታደራዊ አዛዥ ሕፃናት፣ አረጋውያንና ንጹሐንን ጨምሮ ማንንም እንዳትምሩ በሚል ያስተላለፉት ትዕዛዝ እጅጉን እንዳሳሰበው ገልጿል። የደቡብ ሱዳን ሰራዊት ምክትል ዋና አዛዥ የሆኑት ጀነራል ጆንሰን አሉኒ ይህንን ያሉት ወታደሮቹን በታጣቂዎች ወደ ተያዙ አካባቢዎች እያሰማሩ በነበረበት ወቅት መሆኑ ተዘግቧል። በደቡብ ሱዳን የተባበሩት መንግስታት ተልዕኮ ዋና ኃላፊ እጅግ ተጋላጭ የሆኑትን የማህበረሰብ ክፍሎችን ጨምሮ በሲቪሎች ላይ ጥቃት እንዲፈጸም የሚቀሰቅስ ንግግር እጅግ አስጸያፊና አሁኑኑ መቆም ያለበት ነው ብለዋል። በወታደራዊ አዛዡ ትዕዛዝ የተሰጣቸው አግዌሌክ የተባሉት የሚሊሻ ኃይሎች ወደ ጆንግሌ ግዛት እየተላኩም ነበር። ከስልጣን የታገዱት የደቡብ ሱዳን ምክትል ፕሬዚደንት ሪክ ማቻር አጋር የሆኑት ኃይሎች ባለፉት ሳምንታት በርካታ አካባቢዎችን ተቆጣጥረዋል። ማቻር በአሁኑ ወቅት በነፍስ ግድያ፣ በአገር ክህደትና በሰብአዊነት ላይ በሚፈጸሙ ወንጀሎች የተመሰረተባቸውን ክስ በመታየት ላይ ይገኛል። የቀድሞው ምክትል ፕሬዚደንት ግን የቀረቡባቸውን ውንጀላዎች ውድቅ አድርገዋል። ይህ አገሪቱ ሰራዊት ጆንግሌ ግዛት በሚገኙ 3 አውራጃዎች ውስጥ በሚገኙ ታጣቂዎች ላይ የሚያካሄደውን ጥቃት ከመስፈቱ አስቀድሞ ሁሉንም ሲቪሎች የተባበሩት መንግስታት ሰራተኞችና ሌሎች የሬዴት ድርጅቶች አካባቢውን ለቀው እንዲወጡ አዟል። ባለፈው ሳምንት የአገሪቱ የጦር አዛዥ ወታደሮቻቸው 7 ቀናት ውስጥ አመፁ እንዲደመስሱ ትዕዛዝ ሰጠው ነበር። በማህበራዊ ሚዲያ በተለጠፈ አንድ ቪዲዮ ላይ ወታደራዊ አዛዡ ኦሉኒ ማንንም እንዳትምሩ፣ አረጋውያንን፣ ህጻናትን፣ ወፎችን አንድን ቤት ቆሞ እንዳይገኝ ሲሉ ይደመጣሉ። በደቡብ ሱዳን በተባበሩት መንግስታት የሰብአዊ መብት ኮሚሽን ጆንግሌ ግዛት እየተካሄደ ባለው ውጊያ እጅግ መደናገጡን ገልጾ አካባቢው የሚገኙ ሲቪሎች ወደ ረግረጋማ ቦታዎች
እየሸሹ መሆኑን ከዓይን እማኞች መረዳቱን ጠቅሷል። እንደ የተባበሩት መንግስታት ገለጻ እየተባባሰ ባለው ግጭት የተነሳ 180 ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል። ኮሚሽኑ ሁለት ከጄኔቫ ባወጣው መግለጫ ጁባ ውስጥ የሚገኝ አንድም ከፍተኛ ፖለቲካዊ ወይም ወታደራዊ አመራር ጆንግሌ ከፍተኛ የሆነ ወንጀል እንዲፈጸም የተደረገውን ግልጽ ቅስቀሳ ላያውቅ አይችልም ተብሏል። የኮሚሽኑ ኃላፊ ያስሚን ሶካ ከውጊያ ውጭ የሆኑ ሰዎችን፣ አዛውንቶችን ጨምሮ ሲቪሎች እንዲገደሉ የሚቀሰቅስ ቋንቋ ማንንም እንዳትምሩ ከሚል ንግግር ጋር ሲደመር እጅግ አስደንጋጭ ብቻ ሳይሆን እጅግ አደገኛ ነው ብሏል። የአገሪቱ ሰራዊት በበኩሉ ጆንግሌ ግዛት ውስጥ ባሉት ኒርሎይ፣ ኡሮሮ እና ኮቦ አውራጃዎች የሚኖሩ ንጹሃን በሙሉ ለደህንነታቸው ሲባል በመንግስት ቁጥጥር ስር ወደሚገኙ አካባቢዎች በአስቸኳይ እንዲሄዱ ትዕዛዝ መስጠቱን ተናግሯል። ሁሉም የተባበሩት መንግስታት ተልዕኮ እንዲሁም ሌሎች መንግስታዊ ያልሆኑ ድርጅቶች ሰራተኞችም 48 ሰዓታት ውስጥ አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። የተልዕኮ ቃል አቀባይ ለዜና ወኪሉ ሮይተርስ በሰጡት አስተያየት ውጥረቱን ለማርገብና ግጭቶችን ለመከላከል በተሰጠን ስልጣን መሰረት አኮቦ ውስጥ የሚገኙ ሰላም አስከባሪዎቻችን በቦታው ይገኛሉ ብለዋል። በደቡብ ሱዳን ዋነኛ ተቃዋሚ ቡድን የሆነው የሪክ ማቻር ሱዳን ፒፕልስ ሊብሬሽን በበኩሉ ኃይሎቹ በቀጣዩ የካቲት ወር ወደ ዋና ከተማዋ ጁባ ይደርሳሉ ብሎ እንደሚጠበቅ ለቢቢሲ ተናግረዋል። የአገሪቱ ጦር ግን ተቃዋሚዎቹ ዋነኛ ከተማዋን ለማጥቃት የሚያስችል አቅም እንደሌላቸው በመግለጽ ዛቻቸውን አጣጥሏል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ሰዓታችን ይህንን ይመስላል። ቸር ያሰማን።